ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ሜልዮስ መስተጋድል ጽሙድ ውስተ ደብረ ከርሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜልዮስ በሰማዕትነት አረፈ። ይህም አባት ኮራሳት ከሚባል አገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋራ ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎቹ ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይስ መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም እንዳንገድል ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ ያሰቃዩአቸው። በዚህ ወር 13 የሁለቱን አርድእት ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜልዮስም ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላም በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻዎች ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስኪያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስኪቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜልዮስም እንደተናገረባቸው ሞቱ። በዚህ ቅዱስ እጅ ጌታችን ታምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱን መነኮስ አንተነ የገደልከው ብለው ያዙት። ቅዱስ ሜልዮስም ጸለየ። የሞተውንም በውኑ የገደለ ይህ መነኩሴ ነውን? አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው። እገሌ ወደሚባል ወደዚያ ቄስ ሄደህ ገንዘቤን ከእርሱ ተቀብለ ለልጆች ስጥ። ቅዱስ ሜልዮስም እስከ ትንሣኤ ቀን በሰላም አርፈ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜ ተኛ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ ሜልዮስ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለሜልዮስ ጻድቅ እምፍትወተ ሥጋ ርሁቅ እንዘይነድፍው ወሎቱ ባይጻሆሙ ውሱቅ እፎ ኢያሕዘኖሙ ለነአውተ አርዌ ደቂቅ ስር ተርእሱ ነዊህ ወልብሱ ዘሰቅ። በዚች ቀን መቅሱር ከሚባል አገር ቅዱስ ብስጣወሮስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱም ግን ሰይጣን አስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። ካለመጠንም ደርሶ ሚስት አገባ። ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሄዶ ሰው ወደ እኛ ግቢ ቢገባ ልጆቹን ሃይማኖቱን ይከተላሉ፣ ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችን በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡ። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመር። ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወሰደው። በእግረ ሙቅ እንዲያስሩት በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ በጸዓዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታ
አንታገስም። ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜም እጅግ ተቆጡ። ያለ ርኅራኄ የደበድቡት ዘንድ አዘዙ። የአገር ሰዎችም በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታችው። ወዲያውኑ እጆቿ ደረቁ። ከዚህም በኋላ ባለሰይፍ ከመኮንኑ ታዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሄዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት። ወደ እምነታቸውም ሊያስገቡት እምቢ ባላቸውም ጊዜ ሁለተኛም ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ አገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከስጋው ገለጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። ሰላም ለብስጣወር ወስ መስተጋድል ዘበትርጓሜሁ መስቀል እምድረ መተሩ ክሳዶ በመጥባይት ስሁል አስተራ የበድኑ ምስለ ተአምር ዋይል በውስተ ሀገር ዘስማ ህር ቃል ሰላም ለአብርሃም ወለይስሐቅ በመትሎ ወለሳልሳ ያዕቆብ ቡራነ ግዕዝ በኤታ አንትሎ ዘይቤሎሙ ለእሉ ወዛስምዖሙ ቃሎ እግዚአብሔር ተዘኪሮ ሳህሎ ውስተ ርስት አባአ ደቂቆሙ እንኮሎ። በዚችም ቀን የዋሲሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 29 በዚች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱና ምሕረቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለልደትከም ድንግል ማርያም በስጋ እንበለታ ርሁ መንሰጋ ኢየሱስ ክርስቶስ ፍጹመ ጽድቅ ወጸጋ ለኃጢአትየ በምሕረትከ ህድጋ ወለ ጸሎትየ ሀቤከ አይርጋ። በዚችም ቀን ንጹሕ ደግ ቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካክዮስ አረፈ። በዚችም ዕለት የአባ ገምሶና ከእርሱ ጋር የሆኑ የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላነብብተ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባከያን ሰማዕቶ ጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና አማኑኤል ያደረገው ተአምር ነው። ዳግመኛ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ጊዜ ከዚህ ህዝብ የአመጻ ስራ የተነሳ በዓለም ላይ ስለሚደረግ ሰው ነገር ፀሐይና ጨረቃ ያለቅሳሉ። በከዋክብት ላይ ልዩ ተአምራት ይገለጣል። የጥበበኞች ጥበባቸው ይጠፋል። እኒህ ህዝቦች ራሳቸውን ጥበበኛ፣ ትንቢት ተናጋሪ፣ ነቢይ አድርገዋልና ከረከሰች ሃይማኖታቸው እርስ በርሳቸው ይረዳዳሉ። ከጨለማው ሀገር በሚመጣው በትረ መዓትም ከጻዳር ወገን የሆነው ሰዎች ትምህርቴን ይለውጣሉ። ከወገኖቼ ብዙዎቹ ይስቱባቸዋል። እንደ ተነሱም ይሆናሉ፣ እንደ እነርሱም ይሆናሉ። ከእነርሱ የራቁ እነርሱም ያልተከተሉ ግን ብፁዓን ናቸው። በዚያን ጊዜ ተራራና ኮረብታ ያለቅሳሉ፣ ወንዞች ይደርቃሉ፣ ሀገር ይዘረፋል፣ ቤተ መቅደስ ይመዘበራል። እሊህ የጥፋት ልጆች በወገኖች ላይ ይቀጣጠሩባቸዋል። ባለ ዘመናቸው አንገታቸው የነደደ ልባቸው እንደ ድንጋይ የጠጠረ ነውና በነገስታቱ ላይ በገዥነት ይነሱባቸዋል፣ ከዙፋናቸው ይገለብጧቸዋል። በእኔ ስም በሚያምኑ ሁሉ ላይ በጠብ አነሳሽነት እርስ በርሳቸው ይተባበራሉ። ሕጌን ያፈርሳሉ፣ ትእዛዜን ይጥሳሉ። ወገኖችም ከእነርሱ ፊት ሸሽተው ይሄዳሉ። እኔ ግን የሚያምኑብኝን እስከ ዓለም ፍጻሜ ሳልተዋቸው ወይም ሳልለያቸው ከእነርሱ ጋር እኖራለሁ። ይቅርታው ቸርነቱ የአማኑኤል ጠባቂነቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አንዱን እጁን ደግሞ በኃጢአተኛው ላይ ያደርግና የኃጢአተኛውን በደል ወደዚህኛው ያስተላልፋል። እንዲህ ያደርጋል። ያለ በደሉ በጉ ለዚያኛው ኃጢአተኛ ምትክ ሆኖ ይሞታል።
ተመልከቱ ክርስቶስ ለኛ እንዲህ ነው የሆነልን ስሙ የተመሰገነ ይሁን ያለ በደሉ በደላችንን በራሱ ላይ አኑሮ ቅዱስ ነብይ እግዚአብሔር ኢሳይያስ እንደነገረን እውነተኛ በጋችን እሱ ነው በመቅደሱ የሚታየልን ለስርየተ ኃጢአት የሚሆነን መድኃኒት የሚሆነን ማንነታችን የሚታጠብበት እውነተኛ መስዋዕት ኢየሱስ ክርስቶስ በጉን የተካልን ታዲያ ያ በግ ራሱ እጁን ራሱ ላይ ሲጭንበት ካህኑ ከዚያ ሰዓት ጀምሮ መብቱ ይገፈፋል በቃ ይሰዋል ማዕረጉን ክብሩን ሁሉ ይለቃል የኔና እናንተ አምላክ እንዲህ ነው የሆነው ሐዋርያው ቅዱስ ጳውሎስ እንደነገረን በፊልጵስዩስ መልእክቱ ምዕራፍ 2 ላይ ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር ራሱን ባሪያ አደረገ አዋረደ ራሱን በባሪያ መልክ ተገለጠ ለሞት እንኳን ቢሆን የታዘዘ ሆነ ነው የሚለን አያችሁ የህይወት ምንጭ ሲሆን ሞትን አስተናገደልን አምላካችን ምንድነው እዚህ ድረስ ያደረሰው ብትሉኝ ፍቅር ለዚህ ነው ሊቁ ፍቅር ሰሃቦ ለወልድ ኃያል መንበሩ አጾ እስከ ለሞት ወልደ እግዚአብሔርን ከመንበሩ ፍቅር አወረደው እስከ ሞት አደረሰው የእግዚአብሔር ፍቅር የት ድረስ ነው የሚያደርሰልኝ ወዳጆች የት አሁን በእርግጠኝነት እግዚአብሔርን እንወደዋለን ብትወዱታላችሁ ብል ሁሉን አዎ ሊል ይችላል ግን ፍቅሩ የት ድረስ ነው የወሰደን ለእግዚአብሔር ያለን ፍቅር የት ድረስ ነው የወሰደን ኃጢአትን ለመተው አስችሎናል ንስሐ ለመግባት አስችሎናል ሕይወታችንን ለመቀደስ እውነተኛ መቅደስ ለማድረግ ነፍሳችንን ለማስጌጥ ወስነናል አምላካችን እግዚአብሔር ይሄን ነው የሚጠይቀው ይሄን ይጠይቃል ራስን መስጠት የሱን ማተብ ለመሸከም ለዓለም ምውት ሆኖ ለክርስቶስ ሕያው መሆን ራስን መስጠት መስዋዕት እንዳልኳችሁ ይሰዋል አሁን እናንተ መስዋዕት ሁኑ ነው የሚለን ቅዱስ ጳውሎስ መስዋዕት ይሞታል ይሄን መስዋዕት ማን ያሳየናል ብትሉ ዮሴፍ ወጣቱ ዮሴፍ ያዕቆብ ልጅ ዮሴፍ በመከራ ነው የኖረው ወንድሞቹ የሸጡት ነው በግብጽ በእስር ቤት የማቀቀ ነው አንድ ራእይ ፈቶ ህልም ፈቶ በንጉሥ ፊት የከበረ ነው ዮሴፍ አንድ ቀን ግን ጲጥፋራ የተባለ መስፍን መኮንን የቤተ መንግስት ባለስልጣን ሚስት የሆነች ሴት ዮሴፍን አየችው ገና ወጣት ነው ገና ትንሽ ልጅ ነው ዮሴፍ በሃያዎቹ ዕድሜ ያለ ነው ዮሴፍ እና ይህን መልካምነቱን አይታ ወጣትነቱን አይታ በአንድ በተዘጋ ቤት በባዶ ቤት ውስጥ ከእርሱ ጋር መተኛትን ፈለገች ካንተ ጋር ተኛ ዘንድ ወድጃለሁ አለችው ዮሴፍ ንጉሡ የሰጠኝ ስልጣን እንጂ ሚስቱን አልሰጠኝም ያልተሰጠኝን አልወስድም የኔ ያልሆነውን አላደርግም በእግዚአብሔር ፊት ኃጢአትን አልሰራም አለ ዮሴፍ ሴቲቱ አምራ ተውባ ነው በፊቱ የቆመችው አሁን ዮሴፍ እምቢ ብሎ ስትጎትተው ጃኬቱን ጥሎላት ወጣ ዮሴፍ ተመልከቱ እንዴት እንደሞተ ምንድነው ያደረገው ዮሴፍ ባዮሎጂካል ኢንተረስቱ የወጣትነት ፍላጎቱ የፋይሬጅ ላይ ነው ያለው እሳታዊ ዕድሜ ላይ ነው ያለው በዝሙት የሚንቀለቀል ተፈጥሯዊ ማንነት ላይ ነው ያለው ዮሴፍ አሁን ፊቱ ነው ፈቃዱን የሚፈጽምበት አካል የመጣለት ግን ዮሴፍ ምን አደረገ ፍላጎቱን ገደለ በሕይወት እያለ ሞተ ለክርስቶስ ክርስቲያን እንደዚህ ነው ሁሉ የተፈቀደለት ሁሉን ግን የማይነካ እኔ ክርስቲያን ነኝ እኔ የክርስቶስ ነኝ የከበርኩ ቤተ መቅደስ ነኝ አዎ ይህንን መቅደስ እንድንሰራ ይፈቀደልን አምላካችን እኛ እንድንታነጽበት ነው ቅድም እንደነገርኳችሁ ይሄ መቅደስ ይፈርሳል የሆነ ዘመን በዕለተ ምጽአት ዓለም ስታልፍ ያልፋል ራሱ አምላካችን ነግሮናል ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማን ነው ሕያው መቅደስ ሰው እና ከመቅደሱ በላይ የከበረን እንድንሆን እግዚአብሔር ይፈልጋል ወዳጆቼ
ወንጌል በልባድ መስማት የለብንም። አሁን አምላካችን እግዚአብሔር እርሱ በግ ሆነልን። ከኛ በግ አይፈልግም። በግ አምጡ አይልም። ሰውነታችን መስዋዕቱ ነው። በፈቃደኝነት የሚቀርብ መስዋዕት። ሰውነታችሁን ሲል ምን ማለት ነው? ቅዱስ ጳውሎስ የእናንተ የእንስሳት አይደለም፣ የእናንተ የበግ አይደለም፣ የእናንተ የፍየል አይደለም፣ የእናንተ የላም አይደለም፣ የእናንተ የርግብ አይደለም፣ የዋኖስ አይደለም። ሰውነታችሁን ነው የምትሰጡት ለእግዚአብሔር። ብዙ ሰው እግዚአብሔርን እንደ ችግረኛ የቆሎ ተማሪ መባ ይወረውርለታል፣ ራሱን አይሰጠውም። ጧፍ ይወረውርለታል፣ ራሱን አይሰጠውም። ዣንጥላ ይወረውርለታል፣ ራሱን አይሰጠውም። ስለት ይኖረዋል፣ ያመጣል፣ ያስገባል። እንደ ወርውሮ እንደ ባንክ ቤት ዝም ብሎ ወርውሮ ራሱን ሳይሰጠው ይወጣል። ወዳጆቼ እሱ ብቻውን ምን ያደርግለታል? እግዚአብሔር ምን ያደርግለታል? ራሳችንን ካልሰጠ ነው የምንማረው። ለዚህ ነው ራስን ለመስጠት ስጋን፣ ነፍስን፣ መንፈስን ለእግዚአብሔር ፈቃድ መስጠት፣ የእርሱ ፈቃድ እንዲሰራበት፣ የእርሱ መለኮታዊ ዓላማ እንዲስተናገድበት፣ ሌላ እንዳይስተናገድበት ሰውነታችሁን ስጡ። ምን ማለት ነው? እግዚአብሔርን በአካላችን ማክበር ማለት ነው። እስቲ እህቶቼ አንድ ጥያቄ ልጠይቃችሁ። ለምሳሌ እናንተ አሁን ስለት ይኖራችኋል፣ ትመጣላችሁ፣ ለሚካኤል ትሳላላችሁ። ጥላ ሊሆን ይችላል የተሻላችሁ ጥላ መጣችሁ ሰጣችሁና ገባ ጥላው። በሌላ ቀን እንደው መጣችሁ ፀሐዩ በጣም ሲበረታባችሁ ጠጋ ብላችሁ መምሩ እቤት የኔን ጥላ ረስቼው መጣሁ፣ ትላንትና ጥላ አስገብቼ ነበረ፣ ዛሬ ልጠቀምበትና ነገ መልስልዎታለሁ ማለት ትችላላችሁ? ለምን እናንተ አይደል? ለምን አትችሉ? ለማን ሰጠነው? ለእግዚአብሔር ከሰጠነው በኋላ እኛ ምን አንልበትም? አንጠቀምበትም። ታዲያ ወዳጆቼ እኛን ዲያብሎስ እየተጠቀምብን አይደለም ወይ? ከዣንጥላ ሰው እንዴት ያንሳል? ጥላ እኮ ያረጃል። ይሄ ምንጣፍ ተመልከቱት፣ ይሄ ምንጣፍ ያረጃል። ቤተ መቅደስ ውስጥ ከተነጠፈ በኋላ ሌላ ሰው አይረግጠውም፣ በንጹህ እግሩ ነው የሚቆመው። ሰው እንዴት ከምንጣፍ ያንሳል? እንዴት ያንሳል? ወዳጆች ይሄን ነው መጠየቅ ያለብን። ይሄን ነው መጠየቅ ያለብን። እኔ አንዳንዴ እኛ ራሱ እያባበልናችሁ ይመስለኛል። እውነት የሆነውን የእግዚአብሔር ቃል በደንብ እያካፈልናችሁም አይመስለኝም። ከዚህ የተነሳ ሰው አይለወጥም። አሁን እስቲ ተመልከቱ፣ ማህበራዊ ሚዲያ ላይ የበዛው ተሳዳቢ ማን ነው? ወዳጆች ከኋላ ስዕለ ማርያም አድርገው አንገታቸው ላይ መስቀል መጾር የሚፈልግ መሸከሚያ የሚፈልግ መስቀል አንጠልጥለው በስድብ በስመ አብ ብለው ስድብ ጀምረው በስድብ ወስብሐት ለእግዚአብሔር የሚሉ እነማን ናቸው? ለምን አልሰጠነውም? አካላችንን ሌላ እየተጠቀመበት ነው። ሌላ ነው የሚጠቀምበት። አሁን ምን እያለን ነው? እግዚአብሔር እባክህ ወንድሜ እኔ ልጠቀምበት፣ ልጄ እኔ ልጠቀምበት ነው የሚልህ። አካላችሁን እኔ ልጠቀምበት፣ ትከብራላችሁ ነው። ዩዝ ኤንድ ስሩ አይደለም። እግዚአብሔር ተገልግሎ የሚጥልን አምላክ አይደለም። ስሙ የተመሰገነ ይሁን። እግዚአብሔር ከተገለገልን በኋላ ባለ አክሊል የሚያደርገን አምላክ ነው። ዓለም ምኞቷን ካስተናገደችብን በኋላ እንደ ሸንኮራ መጣ ጥላ ነው የምትቀረው። በቃ ጥላ ነው። አካላችሁን አንጡ ነው። አካል ስጡ ለእግዚአብሔር። ይህንን አካል ደግሞ በጣም ይገርማል። አንድ መስዋዕት፣ የብሉይ ኪዳኑ መስዋዕት አቅራቢ ካህን ይፈልጋል። እንደገና የራሱ መስዋዕት አለ። እንደገና ደግሞ የመሰዊያው ስፍራ አለ። ሰው ራሱ መቅደስ ነው፣ ራሱ ካህን ነው፣ ራሱ መሰዊያ ነው። እኛ መቅደስ ነን፣ ካህን ነን። ወዳጆቼ ካህን ነን ሲባል በአንብሮተ እድ የተሾሙት ካህናት ብቻ እንዳይመስሏችሁ። እነሱ ለምስጢራዊ ተልእኮ በአንብሮተ እድ የተሾሙ ናቸው። ምዕመናንም አንብሮተ እድ የሌላቸው ካህናት ይባላሉ። ለምን? ካህን አንዱ ስራው
መስዋዕት ማቅረብ ነው። ምእመናን ጸሎታቸው መስዋዕታቸው ነው። ዝማሬያቸው መስዋዕታቸው ነው። ልባቸው መሰዊያ ነው። ልባቸው መቅደስ ነው። የከንፈራቸው ፍሬ መስዋዕት ነው። ራሳቸውን በራሳቸው ለእግዚአብሔር እንዲያቀርቡ ሰውነታችሁን አቅርቡ ነው የሚለው። አቅርቡ፣ ስጡ። ስለዚህ ወዳጆቼ ሰውነታችን ለእርሱ ማስረከብ ምን ማለት ነው? ብልቶቻችንን የጽድቅ መሳሪያ አድርጎ ማቅረብ። የጽድቅ የእግዚአብሔር ዓላማ መፈጸሚያ አድርጎ ማቅረብ። የብሉይ ኪዳኑ መስዋዕት ከቀረበ በኋላ ከታረደ በኋላ መስዋዕቱ በእሳት ይቃጠላል። አሁን እኛ በእሳት መቃጠል አያስፈልገንም። እሳቱ ፍቅር ነው። በእግዚአብሔር ፍቅር መቃጠል። በፍቅሩ አንድ ብፁዕ አንቶኒዎስ የተባለ የግሪክ ጳጳስ በዚህ በ5ኛው መቶ ክፍለ ዘመን አካባቢ በጣም ከብዙ መነኮሳት ጋር በአንድ ከተማ ውስጥ ይጓዛል እና መነኮሳቱ እሱ ጳጳስ ነው፣ ኤጲስቆጶስ ነው። ከፊት አስቀድመውት ከኋላ እንደ ደረጃቸው እየተከተሉት ሲጓዙ በመንገድ ላይ አንዲት ሴት ፒላጊያ የምትባል ሴቲቱ በጣም ቆንጆ ናት። ውበቷ ያማረ ነው። መልከ መልካም ናት። ጸጉሯ ረጅም ነው፣ ዞማ ነው። አካሏ የሚማርክ ነው። ድምጿ የሚያምር ነው። ጠዋት ጠዋት ምን ታደርጋለች? እቺ ሴት ትነሳና ሰውነቷን ታጥባ ፊቶቿን በዘመኑ በሚፈቅደው ቅባት ተቀባብታ ልክ ዛሬ ሜካፕ እንደምንጠቀመው ማለት ነው አድርጋ ራሷን አሰማምራ ሰውነቷን ሽቱ ተቀባብታ ጊታር ይዛ ወጥታ አንድ ከፍ ያለ ቦታ ላይ ቆማ በሚያምረው ድምጿ ጊታሩን እየመታች ሙዚቃ ታሰማለች እና በዚያ በኩል የሚያልፈው በሙሉ መልኳን ድምጿን እየተመለከተ እየተማረከ በፍቶት እየተቃጠለ ፊቷ ተደርድሮ ዝም ብሎ አይኑን እንዲህ ፍጥጥ አድርጎ ሴቲቱን እየተመለከተ ልቡን በኃጢአት ያዝረከርካል። ይሄ ጳጳስ ድንገት ሲመጣ መነኮሳቱ ከኋላ ነበሩ። ልክ ሴቲቱን ሲመለከቷት ገዳማውያን ናቸው። ፊታቸውን አዞሩና ማተቡ። በስመ አብ ሰይጣን ምንድን ነው የሚያሳየን አሉ። ሕግ አላቸው መነኮሳት። ኢትስማ ድምፃዊ የተረገጸ የሚል የዛሬና ያርገውና አላቸው እና ይሄን አያዩም። ያለምን መልክ ድምፅ አይሰሙም፣ አያዩም። እና ይሄ ጳጳስ ልክ ሴቲቱን ሲያይ ድምፁን ከፍ አድርጎ ይቺ መልከ መልካም ሴት አያችኋት ውበቷን ይል ጀመር። አፍንጫዋን ሲያምር አያችሁት፣ አይኗን ሲያምር አያችሁት፣ ጸጉሯን ሲያምር አያችሁት እያለ የሴቲቱን ውበት እሱ ከፍ አድርጎ እሷም እንድትሰማ አድርጎ መነኮሳቱም እንዲሰሙ አድርጎ ሲናገር አባታችን ምን አይነት ሰይጣን አገኘው አሉ። እንዴ መነኩሴ ጳጳስ አይደለም እንዴ? እንዴት ይሄን ያደርጋል እያሉ በልባቸው ጳጳሱን ያሙታል። እሱ አሁንም ድምፁን ከፍ አድርጎ ቀጠለና መጨረሻ ላይ እንዲህ አላቸው፣ አባቶቼ ስሙኝ አላቸው። ይቺ ሴት ተመልከቷት። ይቺ ሴት ይህንን ሁሉ ህዝብ ለመማረክ ሰውነቷን ለማዘጋጀት ምን ያህል ጊዜ እንደፈጀባት ቤቷ ታውቃላችኋል? ለመታጠብ፣ ለመቀባት፣ መስታወት ለመመልከት፣ ልብስ ለመምረጥ ምን ያክል ጊዜ እንደሚፈጅባት አይታችኋል አላቸውና አዎ እናንተ ለሰማያዊው ንጉሥ ለኢየሱስ ክርስቶስ ዝግጅታችሁ ምን ያህል ነው? ምን ያህል ነው ብሎ ጠየቃቸው። ወደ ሴቲቱም ዞረና አንቺ ሴት ውበትሽ ያምራል። እሷ ጳጳስ ወደቀብኝ፣ ጳጳስ ማረኩኝ እያለች ልቧ ይፈነጥዝ ነበረ። ወዲያው ግን ዞረና ምን አንቺ ሴት ውበትሽ መልክሽ ያምራል፣ ነገር ግን ይህን ሁሉ ውበትሽን ክርስቶስ ቢጠቀምበት አክሊል ይደፋ ነበር። የሚያሳዝነው የሚጠቀምበት ዓለም ነው አላት። ያን ጊዜ ልቧ ተነካያችሁ። እያነባች እቺ ሴት ሊቀ ጳጳሱን ተከተለችው። ጊታሯን ጥላ ተከተለችው። እሱ የሚኖርበት ገዳም ሲደርስ ንስሐ ሰጥቷት ቀኖና ከዚያ ጊዜ ቀን ጀምሮ ጌታችን በጸለየበት ደብረ ዘይት ኢየሩሳሌም ደብረ ዘይት ተራራ ስል በምናኔ ኖራ ሕይወቷን እዚያው ለክርስቶስ አስረክባ እዚያው ነው ነፍስ ከስጋው የተለየው። አሁን በግሪክ ቤተክርስቲያን ቅድስና የተሰጣት ሴት ናት። ከየት ተጠርታ? ከዝሙት ሕይወት። ወዳጆች እኛ እኮ ክርስቲያኖች ሆነናል በተለያየ ነገር የምንወድቀው።
ክርስትና እኮ ወዳጆቼ ሴተኛ ዳሪ የመማረክ እኮ አቅም ነበረው። እኛ ላይ አቅም ለምን አጣ? ለምን ያጣው አቅም? ለምንድን ነው ለመለወጥ እድል የከለከል ነው? ለወንጌል የከበርን መስዋዕቶች እንድንሆን ይፈልጋል እግዚአብሔር። ተሰውቶ በህይወት መኖር ለዓለም መሰዋት የለውም። ዓለም አታውቂኝም። ክርስቲያኖች በዓለም አሉ፣ ከዓለም ግን አይደሉም። አሁን ችግሩ ከዓለም ነን። እኛ ከዓለም ነን። እግዚአብሔር የቱን ማን ነው? አንተ የኔ ነው የሚለው ማን ነው የሆነው? የኔ ነው የሚለው የእርሱ የሆነ ራሱን የሰጠ ሕያው መስዋዕት፣ ቅዱስ መስዋዕት፣ ሕያው ለኃጢአት ሞቶ ኃጢአትን ንቆ ለጽድቅ የሚኖር ሕያውነት። ከዚያ መስዋዕቱ ደግሞ ቅዱስ እንዲሆን ይፈልጋል። እንዳልኳችሁ ቅድም መስዋዕቱ የሚቃጠልበት ሰዓት፣ እኛ የምንቃጠልበት ሰዓት ፍቅር ነው። ፍቅር ማንነትን ማፍረስ ይጠይቃል። ማንነትን ማፍረስ በውስጥ ያለው የገነባነውን እኩይ የሆነ እግዚአብሔር የማይደሰትበት እንግዳ ባዕድ ማፍረስ ይጠይቃል ፍቅር። ሰዎቹ ሲወዱ ለወደድኳትን እንጀራም አልበላ፣ አሁን ራሳቸውን የሚያጠፉ ደብዳቤ እየጻፉ ራሳቸውን ያጠፋሉ። ሞኞች ናቸው። አፍቅር ያለው ብለው ራሳቸውን ያጠፋሉ። አፍቅር ያለው ብለው እህል መብላት ራሳቸውን ይከለክላሉ፣ መልስ እስካገኝ ድረስ ይላሉ። አፍቅር ያለው ብለው ያነባሉ። ወዳጆቼ እግዚአብሔር ፍቅር ይታያቸዋል። መስቀል ላይ የታጠፈ ጉልበቱ ይታያቸዋል። የክርስቶስ ይታየናል። የተቆጠረ አጥንቱ ይታየናል። መስቀል ላይ እናስተውለዋለን። እሱን እንዳታስተውሉ ማን ነው አዚም ያደረገባችሁ ነው የሚለው። ይሄንን የተሰቅሎ በፊታችሁ ተስሎ እያያችሁት ወደ ስዕሉ አትሂዱ። ህሊናችን ላይ ነው። ቀራኔው እዚህ ነው። አእምሮአችን ላይ ነው መሳል ያለበት ይሄ ፍቅር። ይሄ ፍቅር የገባው ክርስቲያን ዓለም አትጫወትበትም። ይሄ ፍቅር የገባው ክርስቲያን ህይወቱን በመጠን በልክ ይመራል። ወጣቶች መብላት መጠጣት ነውር አይደለም፣ መዝናናትም ነውር አይደለም። ግን አንተ ክርስቲያን ነህ፣ ስትዝናናም በልክህ ትዝናናለህ። ወሰን አታልፍም። እኔ ክርስቲያን ነኝ፣ ምንም ጠጣ እኮ ቢራም ጠላም ልጠጣች፣ ግን አንተን ግን እንደ አረማዊ አትሰክርም፣ አትወድቅም። እኔ ክርስቲያን ነኝ፣ ሰውነቴ መቅደስ ነው፣ የምዝናናው ላመሰግነው ብቻ ነው። አለቀ። ታስሮ መኖር አይደለም ክርስትና። አንዳንድ ሰው እንደሱ ይመስለዋል። እንደሱ አይደለም። ግን ሰው አባቶቻችን መብልም ትተውለታል ለክርስቶስ። ሳይበሉ የኖሩ ቅዱሳን አሉ። ግን እኛ ወዳጆቼ አብርሃም ዘመዶቹ ላይ እንደጨከነው ትቶ እንዲወጣ እንዳደረገው ምን ፍቅር። አምላካችን የከበረ መስዋዕት ምንድነው ብትሉኝ፣ በፍቅር የሆነ መስዋዕት። በፍቅር ከወደድነው እግዚአብሔርን ክርስቲያኖች የማንተው ምንም የለም። ስለ ፍቅሩ ምንም። አባቶቻችን ስማቸውን ለውጠውለታል ስለ ክርስቶስ። ያ ፍቅር ስለገባቸው፣ ያ ፍቅር በህሊናቸው ላይ ስለተሳለባቸው ራሳቸውን የከበሩ መስዋዕቶች አድርገዋል። አብርሃም በኃጢአት አይደለም፣ በቤተሰቡ ነው የጨከነው፣ በሀገሩ ነው የጨከነው አብርሃም። አሁን እኮ እኛ እኮ 50-50 ነን። 50 ለብሔራችን፣ 50 ለሃይማኖታችን። 50-50 የጎጡ ጉዳይ የጎሳው ጉዳይ የማይቆጠቁጠው ማን አለ? ሚዛን ላይ ክርስትናውን አስቀምጦ ጎጡ በልጦበት ስንቱ ከክብሩ ወርዶ አልታየም እንዴ? ዓለም እንዲፈወስ ምን እናንተ ብቻ እኮ አይደላችሁም፣ እኛም ታመናል። ዓለምን በታላቅ የፍቅር መዓዛ መሰብሰብ የቻለ መስቀል፣ ዓለም የተፈወሰበት መስቀል፣ ሰማይና ምድር የተጋጠሙበት መስቀል በእጃችን ይዘን እኛም እኮ የሆነ መንደር ውስጥ ተወሽቀናል ወዳጆች። ታዲያ ማን ነው እግዚአብሔር የኔ ነው የሚለው? ማን ነው? አብርሃም ዘመዶቹን ተወለት። አብርሃም ጻ እምብሔርከ ወተፈለጥ ማዝማዲከ፣ አብርሃም ከዘመዶች ተለይ ያለው እግዚአብሔር። እናቴና አላለም። እኛን አሁን እግዚአብሔር እሱን እኮ አይደለም የሚጠይቀን። ከኃጢአት ተለዩ፣ ከዓለማዊነት ተለዩ።
የኔ ሁኑ፣ በጥምቀት የማይሞት ስም ሰጥቻችኋለሁ፣ ይህንን ስም አትግደሉት ነው የሚለን እግዚአብሔር። መንፈሳችሁ አይሙት ነው የሚለን እግዚአብሔር። አይሙት። የከበረ መስዋዕት ምንድን ነው ብትሉኝ፣ በፍቅር የሆነ መስዋዕት። እግዚአብሔር እንድንወደው ይርዳል። አሜን በሉ። አትፈልጉም መውደድ እግዚአብሔር ነው? ኮርታችሁ ነው? መውደድ እርሱን እንድንወደው። ስንወደው እንተዋለን፣ አንገደድም፣ ማንም አያስገድደንም። ንስሐ አባታችንን ስንመለከተው በአቋራጭ አንሸሽም። ስንወደው ወዳጆቼ በቤት ከምንመለከተው ቲክቶክ እግዚአብሔር እናስበልጠዋለን። የጸሎት ጊዜ ይኖረናል። አሁን ሰው ረስቶታል። እንዳልኳችሁ ነው። እኔ ቤተ ክርስቲያን ውስጥም እኮ ነው ሰው የሚጠቀሙ። መጣና ዳር ብዙ ሰዎች ለምን እንደሚቀመጡ ታውቃላችሁ? ቤተ ክርስቲያን ኑ ትላለች። አረ ኑ ወደ ወንበሩ ተጠጉና ተማሩ ምናምን ይባል። ለምን መሰላችሁ? አይፈልጉም። እግዚአብሔርን አይደለም የሚፈልጉት። አካባቢው ጸጥ ስለሚልላቸው መጥተው ሌላ ዓለም ላይ ናቸው ብዙ ሰዎች። ስንወደው ይሄን አናደርግም። አያችሁ? ስንወደው ይሄን አናደርግም። ስንወደው ወዳጆቼ፣ እስቲ እናንተው በጣም አንድ የምትወዱት የምታከብሩት ሰው ለችግሬ መፍትሄ ይሰጠኛል ብላችሁ አስባችሁ አክብራችሁ ጉዳያችሁን ልታወሩት ቀጠሮ ቀጥራችሁት እሱ መጥቶ እናንተ እያወራችሁት ሞባይሉን ቢነካካ ምን ትላላችሁ? እያወራችሁት ምን ቢንቀኝ ነው አትሉ? አንልም? እንላለን አይደል? እግዚአብሔር እየነገረን ሞባይላችን ከነካካ አንወደውም። እግዚአብሔር ይላል አፍዝ ድምጽ ስለማያወጣ ነው። ምን ብትንቀኝ ነው ይላል። እኔን ምን ብትንቀኝ ነው? አይ ስንወደው አንለማመድም እንዲህ አይነት ነገሮች። የማንተውለት ምንም ነገር የለም። ለምን? የከበረን መስዋዕቶች እንድንሆን። ሁለተኛው የከበረ መስዋዕት ባጭሩ ማስቀምጠው በቅድስና የሆነ መስዋዕት ነው። በንጽህና ነው። እግዚአብሔር ወዳጆቼ ባልታጠበ ትሪ የሚበላ ምስኪን አይደለም። አሁን እኛ ሰው ቤት እንግድነት ተጠርተን ባልታጠበ ትሪ እንጀራ ቢያቀርቡልን እንበላለን? ወዳጆቼ እንበላለን? አንበላ። ምን ቢንቁን ነው አንልም? አረ አዎ ወዳጆቼ፣ እኛ ለእግዚአብሔር አሁን እያቀረብንለት ያለ ነው ባልታጠበ ትሪ ነው። ባልታጠበ ትሪ የራስ ጉዳይን ካያል ነው። አንጻራዊ ቅድስና ይፈልጋል። ይኸውላችሁ ከመስዋዕታችን በላይ እኛ ነው ያለ እግዚአብሔር። እግዚአብሔር ወዳጄ የሚስረቀረቅ ድምፅ የሚያማልለው አምላክ አይደለም። እኛ ነው እንደሱ የሚያማልለን። እሱ እንደዚህ የለበትም። እግዚአብሔር ምን ይፈልጋል? እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው መጽሐፋችን። መስዋዕቱን ብቻ አይደለም የተቀበለው እግዚአብሔር አይደለም፣ አቤልን አይቶታል። የብሉይ ኪዳኑ መስዋዕት አንጻራዊ ቅድስና ነበረው። አንጻራዊ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ያላረጀ ይመረጣል ለእግዚአብሔር ሲቀርብ። የኛም እንደሱም ነው። ልክ የቤተ መቅደሱ ነዋያት ቅዱስ እንደሆኑ ቅድም እንደተናገርኩት ወደ መቅደስ ከገቡ በኋላ ዓለም እንደማትጠቀምባቸው የክርስቲያኖችም የከበሩ መስዋዕቶች እንዲሆኑ ራሳቸውን ቅድስና ማለማመድ ይጠበቅባቸዋል። ለዚህ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 23 ላይ ምን አለ? የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ነው የሚለን። ያለ ነቀፋ ንጹህ ዝማሬያችን፣ ትምህርታችን፣ ሕይወታችን፣ ትዳራችን፣ ባልንጀርነታችን የተቀደሰ እንዲሆን ይፈልጋል እግዚአብሔር። የተቀደሰ ቅዱስ እንዲሆን ይፈልጋል። ከዚያ ቀጥሎ ምን አለ? ይሄንን እንድታደርጉ በእግዚአብሔር ርኅራኄ ለምናቸዋለሁ አለ። በማን ርኅራኄ? በእግዚአብሔር። አያችሁ፣ በፍቅር ጠየቀና ከዛ በልመና ዘጋው። በሱ ለምናቸዋለሁ። ይሄ ርኅራኄ ጥልቅ ነው። ርኅራኄው በደግነት በክብር የሚጠቀምብን አምላክ ነው።
የተጠቀመባቸውን ቅዱሳን በመቅደሱ አከበራቸው። ተመልከቱ። የተገለገለባቸውን ቅዱሳን መቅደሱን መቅደሳቸው አድርጎ ሰጣቸው። ስሙን ስማቸው አደረገላቸው። ክብሩን ክብራቸው አደረገላቸው። ቤተክርስቲያን የምታከብራቸው እነዚህን ቅዱሳን ለዚህ ነው። ሲገለገልብን እግዚአብሔር በቃ አርጅተሃል ዞር በላይ ለህም ዓለም እንኳን ጡረታ አላት አይደለ? እድሜያችን ሲያረጅ አርጅተሻል ዞር በይ የማይል አምላክ ነው እርሱ። የማይል በርህራሄው ለምናቸዋለሁ። በምን አይነት ርህራሄ? ርህራሄው ብዙ ነው። አሁን እዚህ እግዚአብሔር ምን ጠየቀን ስንገባ? እህቶቼ ኬክ ቤት እንኳን አሁን ካፍቴሪያ ለመቀጠር እዚህ አዲስ አበባ ካፍቴሪያ 1000 ብር ለማይሞላ ደሞዝ ደላላው የሚጠየቀው የመጀመሪያ ጥያቄ ገበያ ትስባለች ወይ? መልክ አላት ወይ? ፊት አላት ወይ? ቁመና አላት ወይ? ለ1000 ብር ደሞዝ ምን ጠየቀሽ እግዚአብሔር? እህቴ አሁን ምን ጠየቀሽ ሲገቡ እዚህ? ምን ጠየቀ? ምንም። እዚህ ነው አቤቱ በምህረት ብዛት ወደ ቤትህ እገባለሁ አለ እግዚአብሔር። የምህረቱ ጥልቅነት የሚደንቅ ነው። ምንም በዚህ ርኅራኄ አይደለም፣ ከዚህ በሚልቀው በመስቀል ላይ በተገለጠው ርኅራኄ እየወጉት ዓይን በሰጠበት ርኅራኄ ለሚወጉት የወጉት ያዩታል ተብሎ እንደተጻፈ ለእንጊኖስ ደረቱን ቢወጋው አንድ ዓይኑ ጠፍቶ ነበረ። ከክርስቶስ የተፈናጠቀው ደም ዓይኑ ላይ አርፎ አበራለት። በዚህ ርኅራኄ ነው የሚጠይቀን አምላካችን። በዚህ ቸርነት፣ በዚህ ጥልቅ ርኅራኄ አባ ስሬሎሙ እስመ በዘያምሩ ይገብሩ አባቶ የሚያደርጉትን አያውቁምና ይቅር በላቸው። እየገረፉት እንደዚያ እያሰቃዩት ይቅርታን በለመነበት ርኅራኄ፣ በዚህ ታላቅ ርኅራኄ ለምናቸዋለሁ። ምን የከበሩ መስዋዕቶቹ ነው ለእግዚአብሔር። ክርስቶስ ለኛ የሰጠን ማንነቱን ነው። አንድ ነገር ነግሬያችሁ ላብቃ ትምህርቴ። በጣም የሚገርመው በጣም ክርስቶስ በምድር ላይ በስጋዩ እየተመላለሰ ሲያስተምርና ሲፈውስ ማን ብሎ ተብሎ መጠራት እንደሚወድ ታውቃላችሁ? የሰው ልጅ። እስቲ የሰው ልጅ በሉ በደንብ አይዟችሁ። ራሱን እኮ ነው። የእግዚአብሔር የባህሪ ልጁ ነው። ፈጣሪ ዓለማት ነው። ዓለም ከመፈጠሩ አስቀድሞ የነበረ ያለ የሚኖር ነው። በኩነተ ስጋ የተገለጠ ነው። ግን ራሱን ሲጠራ የሰው ልጅ ብሎ ነው የሚጠራው። በእኛ ማንነት ሊጠራብን አላፈረም። ታዲያ ወዳጆቼ እኛ የወደቀ ማንነት እያለን ከጥልቅ ፍቅሩ የተነሳ በእኛ ማንነት ለመጠራት አምላካችን ካላፈረብን፣ የእኛ ማንነቱ እንዲሆን በተዋህዶ ሰውነታችንን ሰውነቱ አካሉ ካደረገ እንዲህ ባለ መንገድ አምላካችን ካከበረን እኛስ ማንነታችን በእርሱ ቢጠራ ምን አለ? እነዚህ ክርስቶስ ናቸው ብንባል ምን አለ? ሕይወታችን እንዲህ ቢባል ቤተ ክርስቲያን ያለንና ቤት ያለን መልክ አንድ አይነት ቢሆን ምን አለ? ያኔ የከበርን መስዋዕቶች እንሆናለን። የከበርን እዚህ ሶሪያ ኦርቶዶክስ ቤተ ክርስቲያን በጣም የሚገርማችሁ አሁን አንዳንድ ሀገርም ሲሄድ የሶሪያዎቹን ቤት አይቻለሁ፣ የክርስቲያኖቹን ቤት። አሁን ሶሪያ ብዙ የፈራረሰች ናት፣ በጦርነት የምትታወቅ ሀገር ሆናለች። እና የሶሪያ ኦርቶዶክሳውያን በራቸው ላይ እንደኛ እኛ የቤት ቁጥር ነው የምንለጥፈው እንደምናውቁት አይደለም፣ ወረዳ ቀበሌ ምናምን ነው የሚለው ቤቱ። እነሱ ግን በራቸው ላይ ይህ ቤት በኢየሱስ ክርስቶስ ደም የተዋጀ የክርስቲያኖች ቤት ነው የሚለው። ታውቃላችሁ? ቤታቸው። የኛ ቤት እንደሱ ነው። ህይወታችን እንደሱ ነው። ኑሯችን እንደሱ ነው። እንደሱ እንድንሆን ይፈልጋል። ወዳጆች ይሄ መቅደስ ጨርሰነዋል። አክብሩ። አምላካችን ይገለጥበታል፣ የእርሱ ያደርገዋል። መቅደሱን የእርሱ የሚያደርገው ግን በዚህ መቅደስ እናንተን የእርሱ ለማድረግ ነው፣ እኛን የእርሱ ለማድረግ ነው። የእርሱ ስንሆን የከበርን መስዋዕቶች ሆነናል። እግዚአብሔር ሲጠቀምብን የከበርን መስዋዕቶች ሆነናል። ያያችሁ ይተርፋል። አሁን ካህን ቅዳሴ ሲቀደስ አይታችሁ ከሆነ በቅዳሴ ጊዜ ማይጠንት ይዘው ያጥኑናል። አይደለም እመናን እኛን ያጥኑናል። አይደለም ለምንድን ነው የምንታጠነው? አንዳንድ እናቶች ነጠላቸውን ክፍትፍት ምናምን ያደርጋሉ። ጥሩ ነው፣ ግን ለምንድን ነው የምንታጠነው? ታውቃላችሁ? ጣዖት ነን እኛ? አይደለንም። የሚያጥነን ካህኑ መቅደስ ነህ እያለ ነው። አንተ የክርስቶስ መቅደስ ነህ፣ ልትታጠን የሚገባ ምስጋና ሊቀርብልህ የሚገባ ልትሳም የሚገባ ልትሳም ቅዱሳንን የምንስማቸው
የምንሰግድላቸው የከበሩ መስዋዕቶች ሆነው የክርስቶስ መቅደስ ስለሆኑ ነው። አካሉ ስለሆኑ ነው። እነሱን ስንስማቸው አካለ ክርስቶስን እየሳምን ነው። ወዳጆች እና የተጠራነው ወደዚህ ነው። እንደ ሴሪሞኒ ብቻ ክርስትናውን አንመልከተው። ህይወታችንን እንለውጥበት። ስንማር አንድ ግዴታ እግዚአብሔር ከኔ ያለ ዛሬ አስተምሮኛል አንድ ነገር ከኔ ይፈልጋል ብለን እየወሰነን እንውጣ። ለእግዚአብሔር የማይመቹ ነገሮችን በየዕለቱ ቀስ እያልን እያስወገድን ለሱ የተመቸን መቅደስ ወደ መሆን ራሳችንን ልንሰራ ይገባናል። የዛሬ ትምህርት ማዕከል ይሄ ነው። አምላካችን እግዚአብሔር ሰውነታችን በእርሱ ፊት የከበረ መስዋዕት ሆኖ አባቶቻችን በከበሩበት የሰማይ ጎዳና እንድንጓዝ መንፈሳዊ ጉልበቱን ለሁላችን ያድለን። የሰማነውን በልብ ያስቀምጥ። እግዚአብሔር ይስጥልን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አረቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን